ይመስገን። ጌታዬ ምንድን ነው ዛሬ ለካ ጸሎት አላደረኩም። በቃ አይምሮ ኦልሬዲ ተቀብሎታል። አላ ከአንተ ከራኩኝ እንደምሞት አውቀዋለሁ። እንደ ሰውማ ቢሆን እኮ የታወቀ ነው ጀማው። ግን ፈጣሪ ከኔ ጋር ስላለ ዳንኩኝ። መኪና ምንም አልሆነችም። በዛ ብሬከር ጉድ ፈቶ ነበር፣ ግን ምንም አልሆንኩም። እንዴ ናንሲ ግን ሁላችሁም በየሃይማኖታችሁ ጎበዝ ሁኑ። ማርያምን የሰውን ክፋት አትመኙ። እናቴ ትሙት እመቤቴ ምስክሬ ናት። ለሰው ክፉ ከሆናችሁ እመቤቴን እኔ ብዙ ሰው ስላየሁ ነው። ለሰው ክፉ ከሆናችሁ ለሰው የሆነ ገጣባ አስተሳሰብ ካላችሁ ለሰው ማታስቡ መሀይብ ሙድ ካራመዳችሁ እናቴ ትሙት ነው የምላችሁ። እናቴ ትሙት እየለፋችሁ እየሰራችሁ በቃ በጣም እየሰራችሁ ካላችሁ ላይ ጎልባችኋል። ባዶ ነው የምትሆኑት። ማርያምን ባዶ ነው የምትሆኑት። እናቴ ትሙት። ብዙ ሰው ምን ይፎገራል መሰላችሁ? አልዋሽም፣ ገንዘብ ያስከብራል። አልዋሽም፣ ገንዘብ ያስከብራል። ግን ደግሞ እኔ ምንም ሳይኖረኝ በፊት ግን እግዚአብሔርን ሰው ስለማከብር ሰው ስለምወድ ትንሽም ትልቅም ስለማልንቅ እናቴ ጉራ ምናምን አይደለም። ማርያምን ግን ሰው በጣም ስለሚወደኝ የትም ቦታ በቃ በሪስፔክት ነበር። ታናሽም ታላቅም እኔ ግርም ነው የሚለኝ። ሰው ይቀድማል። የኔ ልጆች ውይ ልጆች ያልኳችሁ እናትና እህቶቼን ጉድ እኮ ነው። ጉድ መጽዩ እና ጀማው እንትን አትበሉ እባካችሁን፣ አትናደዱ። አዎ ገንዘብ ካላወቁበት ድምጥ ማጣችሁን ነው የሚያጠፋችሁ። ፈጣሪ አንድ እድል ይሰጣችኋል። ማርያምን ፈጣሪ አንድ እድል ይሰጣችኋል። ማርያምን መቼም አይጠላችሁ። መቼም እዚህ ዓለም ላይ ፈጥሯችሁ ለምን ይጥላችኋል? ፈጣሪ የሚጥላችሁ መቼ ነው? እናንተ ክፉም ስትሆኑበት ተው ይላችኋል። ይላል፣ ይጥራል፣ ይሞክራል። አረ እናንተን ለመመለስ ይሞክራል። በቃ ፈጣሪ ማንዙ ሰው አለ። እስቲ ግን እኛ በቃ ሰው የምንባል ፍጡሮች እስቲ አንድ ነገር ይፈጠር ጀጅ ለማድረግ ነው የምንሮጠው። አረ አንድ ነገር ሲፈጠር እጅን ተኩማል። ከዛስ እናንተ ማይነስ ፈጣሪ ጋር ማይነስ። አዎ እኔ አልዋሽም። ማርያምን በሰው ልጅ እስከ ጥግ ኪዳነ ምሕረትን እኔ ላውራ ተደብቄ እስከ ማልቀስ ስቅስቅ ብዬ እስከ ማልቀስ ደርሻለሁ። እኔ በሰው ልጅ ናንሲ ባቡር ሰጠችኝ። በባቡሩ እነ ናንሲ ጋር እንሄድና አመት ባል እዛ አሳልፈን እንመለሳለን። ማርያም ብዙ ጊዜ ላይ ብላ ያተወራ ምን ይመጣል? ምኖረውን ህይወት ነው ምኖረው። ሰው አሜቱን ካላቆመ እኔ ምን አገባኝ? ምን ሆናለሁ? እቴዋ ስላሰብሽልኝ አመሰግናለሁ። ግን በሰው እናቴ ትሙት አልቅሻለሁ። እኔ የት ነኝ? ግን ይኸው እንደምታየኝ ነኝ። ያለሁበት ቦታ ነኝ። ፈጣሪ እኮ ያያል። ከፍቷል የኛ ሰው ባካችሁ። ግን ማርያም እኔ በጣም ነው የሚያሳዝነኝ። በትንሹ እንኳን እግዚአብሔርን ብዙ ጊዜ የሆነ አንዳንዴ እናቶች ምናምን ሲለምኗችሁ ማርያምን። አሁን እኔ ትላንትና የት መሰላችሁ? ሎሚያድ ሱፐር ማርኬት ሄጄ የሆነች እናት መጣች እና በጣም ሰው በዝቷል። ላይክ ሰው በዝቷል ስላችሁ እንደዚህ እናት መስለው ልጅ ይዘው የሚለምኑ ሰዎች አሉ። እና በቃ የከበደውም ግራ የገባውንም ሰው እንትን ይከብዳችኋል። ከዛ ጠየቀችኝ። እቺ ልጅ አውቃ ነው በቃ ፈራሁ እኔ። ከዛ በቃ ስልክ እያወራሁ ነበር። ስልኬን ዘጋግቼ ምናምን ካወራኋት ምናምን ላይፏን ነገረችኝ። ያሳዝናሉ። ከዛ እነዚህ ሰዎች ላይ መጥፎ ተጽዕኖ እንዲያደርግብን ያደረገው ማን ነው? ሌላ መጥፎ ሰዎች ነው። ገብቶሻል? እነዚህ ሰዎች ተቸግረው ነው አይደል? ምን ያደርጉ? በቃ የሰው ፊት አዩ ሳይፈልጉ ግን ወጡ። ከዛስ በነዛ መጥፎ ሰዎች ምክንያት በነዛ አስመሳዮች ምክንያት ከልቡ የተጎዳ ሰው ከልቡ ያዘነ ሰው ብዙ ነገር ያጣል። በነዛ የመጣ ማንም ቼክ ያደርጋቸው። ገብቷቸዋል? እባካችሁን ትክክለኛ ሰው እንሁን፣ እውነተኛ ሰው እንሁን። ማርያምን እውነተኛ ሰው እንሁን። እኔ ማልተኛው ማንም ስለሌለ ቤት ደብሮኛል፣ እንቅልፍም እምቢ ብሎኛል። ግን ለዛ ነው እሺ ማወራባቸው እና ወሬ
የወሬ ጥማት እኮ ነው ውጭ ያደረግሽ። ግን ማርያምን ኖ ይከብዳል። የሚቀርባችሁ ሰው ሁሉ የእሱን አድቫንቴጅ ይዞ ነው። የእሱን አስከብራት። ቅድሚያ ከእናንተ ነው ጀመረው። ቆይ ገደብ አለው። አንዳንድ ሰው ጋር ግን ገደብ የለውም። ጥሩነት ኪዳነ ምሕረትን ገንዘብ በመጽሐፍ ቅዱስ ላይ ራሱ አለ። ገንዘብ በከንቱ ማባከን በጣም መጥፎ ነው። ግን ፖዘቲቭ ሰው ከሆናችሁ ደግሞ ያበደ ነው። አሁን እኔ አንድ ፍሬ ልጅ እንዲሰመክር አስቡት። ምንድን ነው የሚባለው? ያለ እድሜ ብዙ ችግር አየሁና ይባል ነገር አለ። ከደረሳት እባክሽን ልጆቹን ጥለሽብኝ ነው የሄድሽው፣ ተመለሽ ወደ ቤትሽ። ነከሰችኝ። ጠዋት እመቤቴን ምግብ ስሰጣት ነከሰችኝ። እጅ ያ ደግሞ ስታሸተኝ አጋሰሱ። ወይኔ አንበጣ ናቸው፣ አይገልጸውም፣ ይበላሉ። እናንተ እንዴት ደስ እንደሚል ሲያዩኝ እኮ እንዴት ተስገብግበው እንዲህ ይበጠብጡታል ቤቱን። እንጂ እናትሽ ጥላብኝ ሄደች አይደለም? እኔ ግን አንቀባረር ያሳድግሻለሁ። አራታች እንጂ ከልጅ እንዴት ነው የምታይኝ? በፍቅር ነው የምታይኝ። አይናቸውን አያቸት እነሱ ወይ